ህወሓት በዛሬው ዕለት አዲስ የትግራይ ክልል ፕሬዝዳንት ይሾማል ተብሎ እየተጠበቀ ነው። በዋናነት ደብረጽዮን ገብረ ሚካኤል ክልሉን በፕሬዝዳንትነት እንዲመሩ ሊመረጡ እንደሚችል የተሰማ ሲሆን አዝጋሚው መፈንቅለ መንግስት ሙሉ በሙሉ ይቋጫል ተብሎ በስጋት እየተጠበቀ ነው። ከመቀሌ ንቅንቅ አልልም ያሉት ጀነራል ታደሰ የተለየ እንቅስቃሴ እንዳያደርጉ በሚል አርሚ 22 ቢሮአቸው አካባቢ መሰማራቱ ታውቋል። በሌላ በኩል ህወሓት በዲዲአር የተበተኑ ወታደሮቹን ወደ ወታደራዊ ካምፕ መልሶ እያስገባ ነው። እናስደምጣለን። በኢትዮጵያና ኤርትራ መካከል የተፈጠረው ውጥረት ከፈነዳ የአፍሪካ ትልቁ አስከፊ ጦርነት ሊሆን እንደሚችል ዓለም አቀፉ ተቋም አስጠነቀቀ። አሁን ላይ በቋፍ የሚገኘው የሁለቱ ሀገራት ውጥረት ወደ ግጭት መሸጋገሩን አሰፍስፈው የሚጠብቁት የቀይ ባህርና ባብኤል መንደብ ተፎካካሪ ባለጡንቻ ሀገራት መኖራቸው ተጠቁሟል። እንመለስበታለን። ለፌዴራል መንግስትና ህወሓት ማስጠንቀቂያ ተሰጠ። በሳምንቱ መጀመሪያ የአሜሪካ ዲፕሎማቶች መቀሌ ድረስ ተጉዘው የህወሓት አመራሮችን ማስጠንቀቃቸው የተረጋገጠ ሲሆን አሁን ደግሞ የአውሮፓ ህብረት አርፋችሁ ተቀመጡ የሚል ማስጠንቀቂያ ለሁለቱም ኃይሎች ሰጥቷል። ሆኖም በሁለቱም ኃይሎች በኩል ያለው እንቢተኝነት ቀጥሏል። የአራት ኪሎና መቀሌን ውጥረት በተመለከተ ከዲፕሎማቲክ ኮሚኒቲው የተሰማውን መረጃ በዝርዝር እናስደምጣቸዋለን። ጉድ ሳይሰማ መስከረም አይጠባም እንዲሉ ከወደ ምዕራብ ኢትዮጵያ አዲስ የታጠቀ ኃይል መነሳቱን የሚገልጽ ከባድ መረጃ ተሰምቷል። ዘመነ ካሴ በቅርብ በተከሰተበት ክልል አዲስ አማጺ ኃይል መፈጠሩ አማጺ ቡድኑ ከፋኖ ጋር ግንኙነት ሊኖረው ይችላል በሚል ተፈርቷል። በጉዳዩ ላይ የጀርመኑ ዶቼ ቬለ አስደንጋጭ መረጃን አጋርቷል። ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ህወሓት በዛሬው ዕለት አዲስ የትግራይ ክልል ፕሬዝዳንት ይሾማል ተብሎ እየተጠበቀ ነው። በዋናነት ደብረጽዮን ገብረ ሚካኤል ክልሉን በፕሬዝዳንትነት እንዲመሩ ሊመረጡ እንደሚችል የተሰማ ሲሆን አዝጋሚው መፈንቅለ መንግስት ሙሉ በሙሉ ይቋጫል ተብሎ በስጋት እየተጠበቀ ነው። ከመቀሌ ንቅንቅ አልልም ያሉት ጀነራል ታደሰ የተለየ እንቅስቃሴ እንዳያደርጉ በሚል አርሚ 22 ቢሮአቸው አካባቢ መሰማራቱ ታውቋል። በሌላ በኩል ህወሓት በዲዲአር የተበተኑ ወታደሮቹን ወደ ወታደራዊ ካምፕ መልሶ እያስገባ ነው። ትግራይ በከፍተኛ ወታደራዊና ፖለቲካዊ ትኩሳት ውስጥ ትገኛለች። በዛሬው ዕለት መቀሌ የውጥረት ድባብ ውስጥ እንደምትገኝ ተዘግቧል። ካለፈው ሰኞ አንስቶ አዲስ ፕሬዝዳንት ለመምረጥና ስለ አዲሱ የክልሉ መንግስት ምስረታ ስብሰባ ሲያካሄድ የከረመው የህወሓት ቡድን ዛሬ ምሽት ስብሰባውን ያጠናቅቃል። በክልሉ በ2012 ምርጫ የነበረው መንግስት እንደተመሰረተ ይታወጃል። ይህንን ተከትሎ ነው በመቀሌ ከፍተኛ ውጥረት የነገሰው። ደብረጽዮንን ወይንም አቶ አማኑኤል አሰፋን የክልሉ ፕሬዝዳንት ለማድረግ ማቀዱን ለጉዳዩ ቅርበት ያላቸው ምንጮች ዘግበዋል። ሆኖም በዚህ የህወሓት የመፈንቅለ መንግስት አካሄድ 4 ኪሎ ዝምታን መምረጡን ለምን የሚል ጥያቄን አጭሯል። በተጨማሪም የጀነራል ታደሰ ጠፋንታ ያልታወቀ ሲሆን እርሳቸው ምንም ቢፈጠር ከመቀሌ ንቅንቅ አልልም በማለታቸው በቀጣይ ምን ይገጥማቸዋል የሚለው የሚጠበቅ ነው። ህወሓት ግን ጀነራሉ የተለየ እንቅስቃሴ እንዳያደርጉ በሚል ከመቀሌ በቅርብ ርቀት የሰፈረውን የአርሚ 22 ሰራዊት በጀነራሉ ዙሪያ ማሰማራቱ እየተነገረ ነው። አርሚ 22 በጀነራሉ ቢሮ ዙሪያ እንዲሰፍርና እንቅስቃሴ እንዲያደርግ የታዘዘ ሲሆን ምናልባትም ጀነራሉን በቁጥጥር ስር ለመዋል የታለመ ሊሆን ይችላል ተብሏል። ይህ በእንዲህ እንዳለ ህወሓት በዲዲአር የተበተነውን ጦሩን ወደ ወታደራዊ ካምፕ እያስገባ መሆኑ ተሰምቷል። በተጨማሪም የትግራይ ኃይሎች በየአካባቢው በተለያየ ስልት ወጣቶችን ለውትድርናና በግዳጅ እየመለመሉ መሆኑን ለጉዳዩ ቅርበት ያላቸው ምንጮች ዘግበዋል። ህወሓትና ፌዴራል መንግስት የፕሪቶሪያ ዘላቂ ግጭት ማቆም ስምምነት መሰረት በትጥቅ ማስፈታት ከህብረተሰቡ ጋር በማቀላቀልና መልሶ በማቋቋም የተሰናበቱ ተዋጊዎች ጭምር በግዳጅ ተይዘው ወደ ትግራይ ኃይሎች ካምፕ እየገቡ መሆኑን ምንጮች ገልጠዋል። በትጥቅ ማስፈታት ሂደት ያለፉ ተዋጊዎችና በራሳቸው ፍቃድ ወደ ሰላማዊ ህይወት የተመለሱ ወጣቶች በየአድራሻቸው በትግራይ ኃይሎች ተፈልገው እየተወሰዱ መሆኑን ምንጮች ተናግረዋል። በተለይ በጦርነት ወቅት ተማሪዎች የነበሩ ተዋጊዎች በራሳቸው ፍቃድ በተናጠል ራሳቸውን ከትግራይ ኃይሎች ያገለሉ ቢሆንም የዳግም ግዳጅ ውትድርናውን ሽሽት ከትግራይ ለመውጣት መገደዳቸውን ይናገራሉ። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል መጋቢት 20 ቀን 2018 ዓ.ም በመቀሌ ከተማ በተካሄደ ሰልፍ ላይ ወጣቶችን ወደ አዲስ አበባ እንዳይሸሹ ማስፈራራታቸው ይታወሳል። ደብረጽዮን በወቅቱ ባደረጉት ንግግር የጦርነት አደጋ አንዣቧል በማለት ወደ አዲስ አበባ በመሄድ የግፍና የእስር ሰለባ እየሆንክ ያለህ የትግራይ ወጣት ስደት መፍትሄ እንዳልሆነ ልትረዳ ይገባል።
ተናግረዋል። በአዲስ አበባ ያለው ወጣት ከብልጽግና ካራ እንደማታመልጥ ተረድተህ ከሰራዊትህና ከህዝብ ጋር ልትወግን ይገባል በማለት ወጣቶችን ማስጠንቀቃቸው ይታወሳል። ለዳግም ጦርነት እየተጋበዙ የሚገኙት ህወሓትና የፌዴራል መንግስት ከአውሮፓ ህብረት ቀጭን ትዕዛዝ ደርሷቸዋል። ህወሓት በአውሮፓውያን አደራዳሪነት የተፈረመውን የፕሪቶሪያ ዘላቂ ግጭት ማቆም ስምምነት መሰረት የተቋቋመው ጊዜያዊ አስተዳደር እንዲፈርስ መወሰኑን ተከትሎ ውጥረቱ ከምንጊዜውም በላይ ይሏል። ህወሓት የጊዜያዊ አስተዳደሩን ፕሬዝዳንት ጄኔራል ታደሰ ወረደን ከስልጣን አስወግዶ ወደ ጦርነት የሚያመራበት መንገድ እየተከተለ መሆኑን በስፋት እየተገለጸ ነው። ዓለም አቀፉ ማህበረሰብ በአስቸኳይ ጣልቃ እንዲገባ እየቀረበ ያለውን ጥሪ ተከትሎ የአውሮፓ ህብረት በትግራይ ክልል የተከሰተው ውጥረት በአስቸኳይ እንዲረግም ማሳሰቢያ ሰጥቷል። ህብረቱ ከቀን ወደ ቀን እየተባባሰ በመጣው ውጥረት ወደ ዳግም ጦርነት እንዳያመራ እጅጉን እንዳሳሰበው ባወጣው መግለጫ አስታውቋል። ትግራይ ላይ እየታዩ ያሉ እንቅስቃሴዎች ከፍተኛ ስጋት እንደፈጠሩበት የገለጸው ህብረቱ ህወሓትና የፌዴራል መንግስት ውጥረት ከማባባስ እንዲቆጠቡ አስጠንቅቋል። ሁሉም ወገኖች በአስቸኳይ ውጥረቱን እንዲያረግቡ ያሳሰበው ህብረቱ የፕሪቶሪያን ዘላቂ ግጭት ማቆም ስምምነት ሊያዳክሙ ከሚችሉ ድርጊቶች እንዲቆጠቡ አሳስቧል። ህወሓት ከሰሞኑ ባሳለፈው ውሳኔ የፌዴራል መንግስት አስቀድሞ ጥሶታል በሚል የፕሪቶሪያው ስምምነቱ መፍረሱን አውጇል። ከዚህ ቀደም የፕሪቶሪያው ስምምነትን እንደ መከራከሪያ ሲያቀርብ የነበረው ቡድኑ ከሰሞኑ የአክሱም ዝግ ስብሰባ ውሳኔ በኋላ ፊቱን ወደ ፌዴራል መንግስቱ አዙሯል። የፌዴራል መንግስቱን የብልጽግና ስርዓት በሚል የፈረጀው ቡድኑ የጠቅላይ ሚኒስትር አብይ አህመድን አስተዳደር ለመታገል ቆርጦ መነሳቱን አስታውቋል። አክሎም የፕሪቶሪያው ስምምነት ህልውና አደጋ ውስጥ መግባት እንደሚያሳስበው አውሮፓ ህብረት አስታውቋል። የህብረቱ የውጭ ጉዳይ ቃል አቀባይ ባወጡት መግለጫ በፕሪቶሪያ የተደረሰውን ዘላቂ ግጭት የማቆም ስምምነት መጠበቅ አስፈላጊ መሆኑን አጽንኦት ሰጥተዋል። ህብረቱ አክሎም ስምምነቱን አደጋ ላይ ሊጥል የሚችል ማንኛውንም እንቅስቃሴ ያስጠነቀቀ ሲሆን ዳግም ወደ ግጭት እንዳይገባ መከላከል እንደሚያስፈልግ አሳስቧል። የአውሮፓ ህብረት በወገኖቹ መካከል ያሉ ልዩነቶች በፖለቲካዊ ውይይት መፈታት እንዳለባቸው የገለጸ ሲሆን ለ2 ዓመት ከዘለቀው ጦርነት ገና በማገገም ላይ ባለው ክልል ዳግም ግጭት የሚከሰት ከሆነ አስከፊ መዘዝ እንደሚኖረው በድጋሚ አስታውቋል። ይህ መግለጫ የወጣው በሰሜን ኢትዮጵያ ዳግም ውጥረትና ያለመረጋጋት ስጋት በሰፈነበት ወቅት ሲሆን የቅርብ ጊዜ ክስተቶች የሰላም ሂደቱ ዘላቂነት ላይ ጥያቄን በማስነሳት የግጭት የመባባስ ዕድል መኖሩን ስጋት ፈጥረዋል። በኢትዮጵያና ኤርትራ መካከል የተፈጠረው ውጥረት ከፈነዳ የአፍሪካ ትልቁ አስከፊ ጦርነት ሊሆን እንደሚችል ከወደ ለንደን የወጣው አዲስ ዘገባ አስጠንቅቋል። አሁን ላይ በቋፍ የሚገኙ የሁለቱ ሀገራት ውጥረት ወደ ግጭት መሸጋገሩን አሰፍስፈው የሚጠብቁ የቀይ ባህርና ባብኤል መንደብ ተፎካካሪዎች ባለጡንቻ ሀገራት መኖራቸው ተጠቁሟል። ለእንግሊዙ የዘ ታይምስ ጋዜጣ የአፍሪካ ትልቁ ጦርነት እየተቃረበ ነው በሚል ሰፊ ትንታኔ ያስነብቧል። ኢትዮጵያና ኤርትራ መካከል ሊቀሰቀስ ስለሚችለው ጦርነት በስተጀርባው ስላለው ጂኦፖለቲካዊ ሽቅድድም በጥልቀት ያስነበበው ዘገባው የሁኔታውን አሳሳቢነት አጉልቶ አሳይቷል። ከጊዜ ወደ ጊዜ ቁልፍ የውሃ አካልነታቸው እያደገ የመጡትን ቀይ ባህርና ባብኤል መንደብ ወሽመጥን ለመቆጣጠር የሚደረገው ሽኩቻ በኤርትራና ኢትዮጵያ መካከል ጦርነት እንዲቀሰቀስ ከጀርባ ግፊት የሚያደርጉ ኃይሎች አብዝቷል። ከአዲስ አበባና አስመራ ጎን ተሰልፈው በቀይ ባህር ውስጥ የራሳቸውን ኃያልነት ለማስጠበቅ የሚሽቀዳደሙ ሀገራት አሁን ላይ አሰላለፋቸው በግልጽ እየታየ ነው። የተባበሩት አረብ ኤሚሬትና ሳውዲ አረቢያን ያጋጨ ሲሆን የሁለቱ ፍትጊያ ሱዳንን ለሁለት ከፍሎ ወደ ኢትዮጵያና ኤርትራ እየተሸጋገረ መሆኑ በዘገባው ተመላክቷል። የሁለቱ የአረብ ሀገራት የአፍሪካ ቀንድ ፉክክር በቀጠናው ባህር መስመሮች ላይ የበላይነት ለመያዝ የሚደረግ ብርቱ ፉክክር አካል ነው። ፉክክሩ ወደ በዛበት ቀይ ባህር ኢትዮጵያ ለመግባት እያኮበኮበች ባለችበት በዚሁን ወቅት ታዲያ የጂኦፖለቲካዊ ፍክክሩ አይሏል። በቀይ ባህርና በኤደን ባህረ ሰላጤ መካከል የሚገኘው የባብኤል መንደብ ወሽመጥ ልክ እንደ ሆርሙዝ በየቀኑ ለንግድ መርከቦችና በሚሊዮኖች የሚቆጠር የቤንዚን በርሜሎች መተላለፊያቸው ነው። ወሽመጡ በሰሜን በኩል የየመንን ደቡባዊ ግዛት ሲገኝ፣ በደቡብ በኩል ደግሞ ጅቡቲና ኤርትራ ይገኛል። በአሜሪካና በእስራኤል ጫና
ጫና የኢራን መንግስት ይገለበጣል ተብሎ ቢጠበቅም ይሄ ባለመከናወኑ የሆርሙዝ ወሽመጥን ለማስከፈት ከኢራን ጋር መደራደር አስፈላጊ ሆኗል። ሆርሙዝን ከኢራን ማላቀቅ ስላልተቻለ የባብኤል ማንደብን ወሽመጥ በቁጥጥራቸው ለማዋል የመካከለኛው ምስራቅ ኃይሎች ትንቅንቅ ላይ ናቸው። የሳውዲ ተፎካካሪዋ የተባበሩት አረብ ኤሚሬትስ የኢትዮጵያን የባህር በር ጥያቄ የምትደግፈው ለዚሁ ነው። ከአቡዳቢ ጋር እጅና ጓንት የሆነው የኢትዮጵያ መንግስት አሰብን ለመቆጣጠር እያደረገ ያለው እንቅስቃሴ ከታሪካዊ ባህር በር ማስመለስ የተሻገረ ስሌት እንዳለው ዘገባው አመላክቷል። የኢትዮጵያ መከላከያ ሰራዊት ወደ ኤርትራ ዝምቶ ለባብኤል መንደብ ወሽመጥ ቅርበት ያለው የአሰብ ወደብን እንዲቆጣጠር ካደረገ የኤሚሬትስ ወሽመጡን ለመቆጣጠር አመች ዕድል ይፈጥራል ተብሏል። ምንም እንኳን የዓለም አቀፍ ሕግ ተመራማሪዎች የኢትዮጵያ ባህር በር ጉዳይ ተቀባይነት የለውም ብለው ቢያምኑም እስራኤል በሶማሌላንድ ላይ የተከተለችው ስልት አዲስ መንገድ ከፍቷል። ጉድ ሳይሰማ መስከረም አይጠባም እንዲሉ ከወደ ምዕራብ ኢትዮጵያ አዲስ የታጠቀ ኃይል መነሳቱ ተሰምቷል። የፋኖና ኦነግ ሸኔ ኃይሎች በየፊናቸው በተስፋፉበት ቤኒሻንጉል ጉሙዝ ክልል ከሰሞኑ አዲስ የታጠቀ ኃይል መነሳቱን የጀርመኑ ዶቼ ቬለ ዘግቧል። ወደ ትጥቅ ትግል የገባው ኃይል ከመንግስት ጋር ተደራድሮ ወደ ሰላማዊ ፓርቲነት ከተመለሰው የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ ጎሄዴን የተገነጠለ ቡድን ነው ተብሏል። ቡድኑ ከሰሞኑ በይፋ ወደ ትጥቅ ትግል ገብቶ በመተከል ዞን ጥቃቶችን እየፈጸመ መሆኑን ዘገባው አመላክቷል። ጉዳት አድርሰዋል የተባሉት ታጣቂዎች ከፓርቲው ጋር ግንኙነት እንደሌላቸው የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ ሊቀመንበር ግራኝ ጉዲታ ተናግረዋል። ከዚህ ቀደም በፓርቲው ስም ታጥቀው ይንቀሳቀሱ የነበሩ ታጣቂዎችም ዳግም ወደ ጫካ ተመልሰው ጥቃት እየፈጸሙ መሆኑ ተጠቁሟል። የጎሄዴን ሊቀመንበሩ አይወክሉንም ያሏቸውን በመተከል ዞን በተለያዩ አካባቢዎች በአሁኑ ወቅት ጉዳት ያደርሳሉ የተባሉ ታጣቂዎችን አውግዘዋል። ከዚህ ቀደም የሰላም ጥሪውን ያልተቀበሉና በሱዳንና ሌሎች ቦታዎች የነበሩ ታጣቂዎች በተለያየ ወቅት በተናጠል ከመንግስት ጋር ስምምነት አድርገው የነበረ ሲሆን የተወሰኑት ተመልሰው መሸፈታቸውን የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ ሊቀመንበሩ ገልጸዋል። ሊቀመንበሩ በጉሙዝ ስም የሚንቀሳቀሱ ታጣቂዎች ከፓርቲው ጋር ግንኙነት የላቸውም ቢሉም ታጣቂዎቹ ከየትኛው አካል ጋር ግንኙነት እንዳላቸው በይፋ ያሉት ነገር የለም። ታጣቂዎቹ ከዚህ ቀደም ወደ ሰላማዊ መንገድ ተመልሰው የነበሩ ናቸው የተባለው ከጎሄዴን አመራር የነበሩ ሰዎች ቡድኑ መሪ ሆነው ብቅ ማለታቸው ነው ተብሏል። ከዓመታት በፊት እጅግ አስከፊ ግጭት ባስተናገደው መተከል አዲስ ታጣቂ ኃይል የተነሳው የአማራው ፋኖና የኦሮሞ ኦነግ ሸኔ ወደ አካባቢው በተስፋፉበት አጋጣሚ ነው። ሁለቱ የታጠቁ ኃይሎች ወደ መተከል ዘልቀው በመግባት በየፊናቸው በተለያዩ አካባቢዎች እንደሚንቀሳቀሱ ይታወቃል። እንደ አዲስ የተነሱት የታጠቁ ኃይሎች በቅርቡ በመተከል ዞን ዋና ከተማ ግልገል በለስ ከተማ ባደረሱት ጥቃት የሰው ሕይወት አልፏል ተብሏል። ባለፈው ሳምንት አርብ በመተከል ዞን ግልገል በለስ ከተማ በማረሚያ ቤት አካባቢ ታጣቂዎች ባደረሱት ጥቃት 7 ሰዎች መገደላቸው ተዘግቧል። ወደ ትጥቅ ትግል የተመለሱት ታጣቂዎች በከተማዋ በሚገኘው ማረሚያ ቤት ከዚህ ቀደም ታስረው የነበሩትን የታጣቂውን አባላት ለማስፈታት ኢላማ ያደረገ ነበር ተብሏል። ይሁን እንጂ ከማረሚያ ቤቱ ጠባቂዎች ጋር በተደረገ የተኩስ ልውውጥ ከታጣቂዎች ሁለቱ የተገደሉ ሲሆን እንዳሰቡት በማረሚያ ቤቱ ላይ ጉዳት ሳያደርሱ መሸሻቸው ተገልጿል። የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ በፓርቲው ስም ወደ ትጥቅ ትግል የገቡ ቡድኖችን አይወክሉኝም ብሏል። ፓርቲው የሰላም ጥሪውን ያልተቀበሉ ታጣቂዎች በሰላማዊ ሰዎች ላይ ጉዳት እንደሚያደርሱ ጠቅሶ ቡድኑም ከፓርቲው ጋር ግንኙነት እንደሌለው የፓርቲው ሊቀመንበር ግራኝ ጉዲታ ይታወቅልን ብለዋል።